መንግስት የፕሪቶሪያን የሰላም ስምምነት እየሻረ ነው የኔን ህጋዊነት ካሳጣኝ ወደ ትጥቅ ትግል ልንገባ ነው ዶክተር ወርቅነህ ገበየሁ እንደ ተወከሉበት ተቋም ምን ሊያደርጉ ይችላሉ ህጋዊነትን ካጣሁን የፕሪቶሪያ የሰላም ስምምነትን እሰርዛለሁ ሊለው ለሚመጣውም ማንኛውም አይነት ክልሉ ላይ ለሚፈጠረው እንደ ፓርቲቶ ክልሉ ላይ እንደ ህዝብ ለሚፈጠረው ነገር ኃላፊነት የሚወስዱት እነዚህ አካላት ናቸው ማለት ነው ተናስተለን እንደምቆያችሁ ወደ ቤተሰቦቻችን ይህ ሐሳብ ሚዲያ ነው ሐሳብ ዴሊያችን ተጀምሯል በዛሬው የአርብ የሐሳብ ዴሊ ሰዓታችን ደግሞ በተለይም ደግሞ ከህዋት ጋር ተያይዞ ወደ ፕሪቶሪያ እንዲሁም ደግሞ ወደ አፍሪካ ህብረት ወደ ጸጥታው ምክር ቤት የተጻፉ ጉዳዮችን እየተላኩ ያሉ መልእክቶችን አስመልክቶ ጠለቅ ያለ ሐሳብን አንስተን ቆይታ እናደርጋለን አብራችሁ እንድትቆዩ በክብር እንጋብዛለን ከስር የምትገኙዋን ሰብስክራይብ የምትለዋን ምልክት መጫናችሁን አትርሱ የደውል ምልክቷን ስትጫኑ ደግሞ በፍጥነት ከኛ የሚለቀቁ መረጃዎችን ቪዲዮዎችን ማግኘት ትችላላችሁ አብራችሁ እንድትቆዩ በክብር ጋብዘናል ዮርዳኖስና ያልፋልነን ዮርዲ እንደኛ አለ መስከረም አለን ዛሬ ያው ትናንት ምሽት ላይ የሚጠበቅ ነገር ግን ከተጠበቀው መልኩ ቀየር ያለ የመልስ ምት የሚመስል መግለጫ ከህዋት ዘንድ ተመልክተናል አው እንግዲህ ህዋት መግለጫ እንደሚያወጣ ይጠበቅ ነበር ያውም አረዘመው እንደሚታወቀው ህዋት አንተ 8 ሰዓት ላይ ከሰጠህ ህዋት 9 ሰዓት ላይ በጣም ቆይ አይደለ መግለጫ አዘጋጅቶ የሚጠብቅ አይነት ፓርቲ ነውና መግለጫውን ሲያወጣው ያው ብዙ አልተገረምንም ግን ያወጣበት መንገድ ነው በብዙዎች ዘንድ መነጋገር የነበረውና ከእንግዲህ መግለጫ መስጠትም መናገርም ህዋት ነው ብሎ የሆነ ነገሮችን መግለጽ አይችልም ህጋዊ አካልነቱ ተነፍጓል አው ፓርቲ እንግዲህ ምርጫ ቦርድ ያንድን ፓርቲ ህጋዊነት ካነሳ ምንም ነገር መጠቀም አይችልም መግለጫ መስጠት አይችልም በሱ ማህተም የታተሙ የትኛውንም ደብዳቤ ግልባጭ መስጠት አይችልም አንድና አንድ ማድረግ የሚችለው ለፌደራል ከፍተኛ ፍርድ ቤት ይግባኝ መጠየቅ ብቻ ነውና ትናንትና ለአፍሪካ ህብረት የላከው ደብዳቤ በጣም በብዙዎች የሚያስገርም ነው ለአፍሪካ ህብረት ብቻ አይደለም ለበርካታ አካላቶች ነው የላከው ከነዚህም ውስጥ እንግዲህ የቀድሞ የናይጄሪያው ፕሬዝዳንት ኦባሳንጆ እንደዚሁም ለኬንያው ፕሬዝዳንት የቀድሞ ኬንያው ፕሬዝዳንት ኡሁሩ ኬንያታ እንደዚሁም ለኢጋድም ጨምሮ ነው የላከው ለወርቅነህ ገበየሁ የኢጋድ ዋና ጸሐፊ እንደዚሁም ለአሜሪካ የኢትዮጵያ ኤምባሲዎችና ለሌሎች ለነዩኬም ኤምባሲ ሲልክ ነበር እዚህ የፕሪቶሪያው ስምምነት ላይ ይመለከታቸዋል ብሎ ያሰባቸውን አካላት በሙሉ አካቷል በስምምነቱ ሂደት ላይ የነበሩና ይገባቸዋል ብሎ የሚያስባቸው አካላቶች ላይ ለሁሉም ደብዳቤ ልኳል ግን ህዋት የላከው ደብዳቤ ህጋዊነት የሌለው ደብዳቤ ነው ማለት እንችላለን ምክንያቱም አንድ ህጋዊነቱን ያጣ ፓርቲ በምርጫ ቦርድ ህግ ላይ ተደንግጓል በምርጫ ቦርድ ህግ ላይ ምንድነው የሚለው አንድ ህጋዊነቱን ያጣ ፓርቲ ማህተም መጠቀም አይችልም በአመራሮቹ ስም ምንም ማድረግ አይችልም ስሙን ራሱ መጠቀም አይችልም አው ሌላም ፓርቲ ሊሆን ይችላል እኮ እንትን ፓርቲ ነው ብሎ በዛ ፓርቲ ስም ከዚህ በፊት የሚያረጋቸው የትኛውንም እንቅስቃሴ ማድረግ እንዳይችል የሚደነግገው አዋጅ አለና ይሄን አዋጅ ተላልፎ ለአፍሪካ ህብረት የላከው ደብዳቤ ተቀባይነት የለውም በኔ ግምት የአፍሪካ ህብረት ይሄንን ደብዳቤ በምንም አይነት መልኩ ሊያየውም ሊገነዘበውም ወደ ጸጥታው ምክር ቤትም ሊያስተላልፍበት የሚችል መንገድ የለም ከማን ነው የመጣለት የደብዳቤ የሚለው ራሱ መመርመር የራሱን የማጣራት ስራ መስራት ይገባል እንግዲህ እዚህ ጉዳይ ላይ ነው በደንብ ጠለቅ ብለን የምንነጋገረው ይሄንን እንደው እንደ ሐሳብ ማሟሻ ነገር አነሳ ነው እንጂ ጠለቅ ስንል ብዙ ደብዳቤውን ተንተን አድርገን ከህግ አንፃርም ከብሔራዊ ምርጫ ቦርድ የባለቤትነት ወይም ደግሞ የሚመለከተው አካል እርሱ ስለሆነ ከሱ የባለቤትነት ጉዳይ አንፃርም የምንመለከታቸው ጉዳዮች ይኖራሉ እንደ ዮርዲ እንደ ማሟሻ እንደ ማሟሟቂያ የጤና ባለሙያዎችን ጉዳይ ማንሳት ተገቢ ጉዳይ ነው እንግዲህ ዛሬ ድፍና 5 ቀን ሞልቷቸዋል የሥራ ማቆም አድማው ከተጀመረ ዛሬ ድፍና 5 ቀን ሞልቶታል በተለያዩ ማህበራዊ ትስስር ገጾች ላይ እየተመለከትን እንዳለነው የጤና ባለሙያዎች ስራ ገበታቸው ላይ ያልተገኙ በርከት ያለው አሉ ይሄን አስመልክተው ደግሞ ትናንት ሐሙስ ማምሻውን የኢፌዴሪ ጤና ሚኒስቴር መግለጫ አውጥቷል መግለጫውን እንግዲህ ተመልክቼው ነበርና ያው የሥራ ማቆም አድማው በጣም አሳሳቢና አስጊ ደረጃ ነው 5 ቀን ሙሉ ተመልክተናል የሀገሪቷ ትልልቅ የምትላቸው እንደነ ጥቁር አንበሳ ጳውሎስ ያሉ ትልልቅ ሆስፒታሎች በዶክተሮች እጥረት በርካታ ታካሚዎች ሲንገላቱና የድንገተኛ ክፍል ራሱ ባዶ ሆኖ የተመለከተናቸው ምስል በሰፊው ሲዘዋወሩ ተመልክተናልና የጤና ሚኒስቴር የትናንትናው መግለጫ ከአድማው አንፃር በኔ ግምት በቂ ነው ብዬ አላስብም ምክንያቱም እነሱ ያነሱት ህጋዊ ጥያቄ ነገር ግን ጥያቄያቸው በፖለቲከኞች ተጣሞ ተወስዷል እሱን ሌላ አካል ሊመረምረውና ሊመለከተው የሚገባው ጉዳይ ነው
ነገር ግን የዶክተሮቹ ጥያቄ በህጋዊነትና በጠየቁት መንገድ ተመልሶላቸዋል አሁንም አልተመለሰም ይሄ ጥያቄ መመለስ ያለበት ራሱ የጤና ሚኒስቴር ነው ነገር ግን ጥያቄ ሊመልስ ብሎ ወጥቶ በየትኛው ማህበራዊ ሚዲያ ላይ የሚገልጸው እየሰሩት ያለው ስራ አግባብነት አይደለም እየተደረገ ያለው ሁኔታ ልክ አይደለም ልክ እንዳልሆነ እኮ እነሱም ያውቃሉ ግን ጥያቄያቸውን ለመጠየቅ 30 ቀን እኮ ነው የሰጡት በ30 ቀን ውስጥ ምንም መግለጫ ሳይወጣ የቆየ የተሰጠ ነገር ምንም የለም 3-4 ቀናቶች ሲቀሩት አድማልና አረግ ነው ሲሉ ምንም መግለጫ ያልሰጠ የጤና ሚኒስቴር አሁን ላይ በየጤና ጣቢያዎቹ መንገላታትና የህዝቡን እንግልት ሲመለከት መግለጫ መስጠቱ ልክ አይደለም ምክንያቱም ጥያቄው መመለስ የነበረበት ገና ከስሩ ከንጭጩ ጥያቄያችን ይሄ ነው ብለው ሲጠይቁ ጥያቄያቸውም እኮ አግባብነት ያለው ጥያቄ ነው እንደ ሰው ሌግዠሪ ነገር ሌላ ነገር አልተመኙም ደሞዛችን ይጨመርልን አንዳንድ ጥቅማ ጥቅሞች መሟላት አለባቸው ከስራቸው አንፃር ልክ ነው ጥቅማ ጥቅማቸው መሟላት አለበት ጤና ሚኒስቴር ግን ሌሎች ፖለቲከኞች በተመለከቱ አንገል እየተመለከተው ነው ይሄ ነገር ወደ ሌላ መንገድ እየሄደ ነው ዝምም ብሎ የሚቆይ ከሆነ አሁንም ቀጣይነቱ ወደ ከፋ ደረጃ ነው የሚሄደው ምክንያቱም የነዚህ ዶክተሮች ጥያቄ ህጋዊነት ኖሮት ሌሎች ለራሳቸው ጥቅም እየተጠቀሙ በነገር ላይ የፖለቲከኞችም ይሄን ጉዳይ መጠቀሚያ ማድረግ የጀመሩት ምንም ምላሽ ሳይሰጥ ስለቀረ እሱን እንደ አድቫንቴጅ ወስደው ነው እንደ መጠቀሚያነት ወስደው ነው እንዳልከው 30 ቀን ነበር የጤና ባለሙያዎቹ ሰጥተው የነበረው በዛ 30 ቀን ውስጥ ከሚመለከተው አካል የትኛውም አይነት እንደው ምላሽ እንኳን ጽሁፋዊ ምላሽ እንኳን የተሰጠበት አግባብ አልተመለከትንም ዘን እሱ የገፋ መጣና አሁን የመጨረሻው ውሳኔ ላይ ደርሶ እስከ ስራ ማቆም ደርሷል በርግጥ በሙያ ስነ ምግባርም በህግም ደረጃ የስራ ማቆም አድማ ከማይደረግባቸው ሙያዎች መካከል የህክምና ሙያ ተጠቃሹ ነው እነዚህ የህክምና ባለሙያዎች ግን ከጥያቄያቸው አንገብጋቢነት ከመቻላቸው አቅም በላይም ስለሆነ ነው ያን ነገር ያደረጉት እንግዲህ ልክም አለው አይደለ የምትችልበት ልክ አለው ሶ ያን ልክ አልፏል ማንም አለው የሚለን የለም ማንም የሰማን ጆሮ የሰጠን ምናምን የለም ሲሉ ነው የገለጹት ሶ ይሄኛውን ነገር ማድረግ ጀምረዋል የትናንትና የጤና ሚኒስቴር መግለጫ ላይ በተረጋጋሚ የተገለጸው አረፍተ ነገር ምንድነው የሽብርና ይሄ የወንጀል መጠቀሚያ አትሁኑ ይሄንን ጥያቄ ለራሳቸው ግብአት ለመጠቀም የሚፈልጉ አካላት አሉና አሁንም የስራ ማቆም አድማ ያደረጉ ከሚገኙ ባለሙያዎች መካከል ይሄኛውንም የነሱም መጠቀሚያ የሆኑ ባለሙያዎች አሉ ስለዚህ ባካቹ ለዩ ነው እያለ ያለው ስራ ላይ ያሉትን አመስግኗል ጤና ሚኒስቴር ልክ ነው ስራ ላይ ያሉት ግን አሁንም ስራ ላይ ተገኙ ማለት ወይ ብለው ነው ይሄ ጥያቄው አይመለከተንም ብለው ምናምን አይደለም ምናልባት ሰባይነትም ይዟቸው ነው በርግጠኝነትም እንደዛ ነው የሚሆነው አብዛኞቹ ስለዚህ አሁንም ጤና ሚኒስቴር ያወጣው የትናንትናው መግለጫ ላይ በቅርቡ መልስ እንሰጣለን ነው መቼ የሚለው ብዙ ያለ ነገር የለም ወደ ስራችሁ ተመለሱ የሚል ተማጽኖ ነው አጠቃላይ የመግለጫውን መንፈስ ስታዩ እንደዛ የሚል ተማጽኖ ነው ያለው ነገር ግን ባለሙያዎቹ የሚጠብቁት ከጤና ሚኒስቴር ይሄን ነው ወይ የሚለው ስታነሳ ጥያቄ ነው እነርሱ ቁርጥ ያለ ነገር ይነገረን ነው በቃ ተረጋጋሚ ስንጠይቅ ቆይተናል ይሄን ነገር ሶ አሁን ላይ መልስ ነው የምንፈልገው እንጂ ወደ ስራችሁ ተመለሱ የሚል አይደለም ኦፍ ኮርስ ያቁታል ወደ ስራቸው መመለስ እንዳለባቸው አንዳንድ የቲቺንግ ሆስፒታሎች ላይ ካየ ማስጠንቀቂያም ጭምር ቤታችሁ ይነጠቃል ምናምን የሚሉ ማስጠንቀቂያዎች አሉ እንደዛ ግን አይደለም አካሄዱ አሁን እንደውም ይበልጥ ወደ ለፖለቲከኞቹ ግብአት እየሰጠህ የምትገኘው እንደዚህ አይነት ማስጠንቀቂያዎችን ስትሰጥ ነው እንግዲህ ባለሙያ ናቸው ሲያገለግሉ ኖሯል ያገለግሉም ነው የሚገኙት የጠየቁት አግባብነት ያለው ህጋዊ የሆነ ጥያቄ ነው የጠየቁት ያንን ህጋዊ የሆነውን ጥያቄ በሚኒስትር ደረጃም ብለው በሚኒስትር ዴኤታም ደረጃ ብለው በየትኛውም አካል መታየት ያለበት እንደ ትክክለኛ የሙያ እና የባለሙያ ጥያቄ ነው እንጂ ምንም ከጀርባው ፖለቲካዊ ነገር እንዳለው ባይታይ መልካም ነው ለማናቸውም ትናንት የጤና ሚኒስቴር ይሄን መግለጫ አውጥቷል የጤና ባለሙያዎቹ ቀጣይ ነገር ምን ይሆናል የሚለውም እንዲሁ እየተጠበቀ ነው በዚህ መሃል ግን ምናልባት እንደው ከህክምና አጦት ከባለሙያ አለማግኘት ጋር ተያይዞ ህይወታቸው አደጋ ላይ የሚገኙ በርካታ ዜጎች ይኖራሉ ለነሱ እንግዲህ ፈጣሪው ናቸው እንግዲህ ምንም አንልምና ይሄ ጥያቄ በጥያቄነቱ ይመለስና እነሱም ወደ ስራቸው ተመልሰው አገልግሎታቸውን እንዲሰጡ ነው የምንለው እንደሱ ነው የምንለው ዮርዲ ተመልሰን እንምጣ አይደል መልካም ተመልሰን እንመጣለን ቤተሰቦቻችን አብራችሁን ቆዩ እሺ ዮርዲ ተመልሰናል እንግዲህ ትናንት የወጣው ግልባጭም አለው እንደዚህም ደግሞ ሰፋ አድርገህ ስታየው በእንግሊዘኛም ጭምር የተጻፈ ነው
ይሄ ደብዳቤ ያው ዓለም አቀፉ ማህበረሰብ እንትን ለማድረግ ነው ለማካተት ነው እዛ ላይ የተደረገው የዶክተር ደብረጽዮን ማህተም አርፎበታል ይሄ ደብዳቤ ግልባጭ ተብለው የተጻፉ አሉ በጣም ብዙ በተለይ ደግሞ ለአፍሪካ ህብረት የፖለቲካ ጉዳዮች ለሰላምና ፖለቲካ ጉዳዮች ለሰላምና ደህንነት ፖለቲካ ጉዳዮች የተጻፈ አለ አፍሪካን ዩኒየን ይላል ለአምባሳደሮች አለ ቀደም ሲል እንደጻልከው እንደገለጽከው ኦሉሴጉን ኦባሳንጆ አሉ እዚህ ላይ ያሸማጋይ ነበሩ እንደምታስታውሰው አሸማጋይ ነበሩ አሁን እንግዲህ ከዚህ ያለ አመት በኋላ እንደገና ተመልሰው እሳቸው ሲጠየቁ እንደው ምንድነው እዛ ሀገር ላይ ያለው ብለው ማንሳታቸው ማይቀሬ ነገር ነው ብቻ ወደ 7-8 የሚሆኑ አካላት ወርቅነህ ገበየሁ ቀደም ሲል እንዳልከው እነዚህ አካላት ተጠቅሷሉ ሁሩ ኬንያታም አሉ ሶስት ደብዳቤ ነው ሶስት ገጽ ነው ያለው እንግዲህ እነዚህ ለግልባጭ ተብሎ የተጻፈላቸው አካላት እንዳሉ ሶስት አካላት ናቸው ያሉት ዋናው የደብዳቤው ጽንሰ ሐሳብ ምንድነው ጣልቃ ግቡ ነው መሰረዛችን ላይ ጣልቃ ግቡ ነው እንደው አንዲት ሀገር ላይ የተቋቋመ ፖለቲካ ፓርቲ በፓርቲ ደረጃ የሚታወቅ አካል ተገቢ የሆነውን መንገድ ሳይሄድ ቀርቷል በሀገሪቱ የምርጫ ቦርድ ወይንም የፓርቲነት ህግ መሰረት ህልውናውን ይሄ አቋሙን ሊያስጠብቅ የሚችል ሊያስቀጥለው የሚችል መስፈርትን አላሟላም ስለዚህ መሰረዝ አለበት ተብሎ ለዛው ምድል ተሰጥቶት የተሰረዘ ፖለቲካ ፓርቲ ሀገር ውስጥ የሚንቀሳቀስ ፖለቲካ ፓርቲ ለዛው እንግዲህ አንጋፋነቱ ምኑን እንዳለ እንይዘውና ሀገር ውስጥ የሚንቀሳቀስ ፖለቲካ ፓርቲ እንዴት ነው በዚህ ደረጃ ህጋዊነቴ ተሰርዟል እናንተ አሸማግሉኝ ብሎ የውጭ አካላትን ተማጽኖ የሚጠይቀው አው የህዋት ይሄንን ሊጠይቅ የቻለበት መንገድ አንደኛ በፕሪቶሪያ የሰላም ስምምነት ጊዜ ትልቅ አቅም እንዳለው ተደርጎ የተሳለበት መንገድ ነው ደቡብ አፍሪካ ፕሪቶሪያ ድረስ ተሄዶ ስለተስማማ እነዚህ ሰዎች ከፌደራል መንግስቱ እኩል ስልጣን አለው ብለው ያስባሉ ብሎ የሚገምት አይነት ሐሳብ ያለው ፓርቲ ነው ህዋት ጥፋቱን ያጠፋው ራሱ ነው መጠየቅም ያለበት ራሱ ነው ሌላ አካል እዚህ ጉዳይ ላይ የሚያገበው እዚህ ጥያቄ ላይ እኮ መግባት ያለበት ህዋትና ምርጫ ቦርድ ብቻ ነው ይሄን ጥያቄና እንደ ጥያቄነት የሚመልሰው ምክንያቱም ፓርቲ ነው እንደ ሀገር ብትጣላ እንደ ሀገር ችግር ቢደርስብህ አፍሪካ ህብረት ጋር ሄደህ ትጠይቃለህ ከጎረቤት ሀገር ጋር ምክንያቱም ህብረቱ ነው አንድ የሚያደርግህ ህብረቱ ነው ጥያቄ ሊጠይቅልህ የሚችለው ነገር ግን የክልል ፓርቲ በክልል ደረጃ ትንሽ ቁጥር ህዝብ ደጋፊ ያለው ፓርቲ አፍሪካ ህብረት ድረስ እንዲሄድ ያስቻለው ይሄ የፕሪቶሪያ ስምምነት የሚባለው ሁሌም መጠቀሚያው እሱ እንደሆነ እናስታውሳለን መጠየቅ ያለበት ምርጫ ቦርድ ነው ምርጫ ቦርድም የሰጠውን እድል መጠቀም ያልቻለ ፓርቲ ነው ህዋት እኮ ስንመለከተው የመሰረዙ ምክንያት ጥፋትና ጥፋቱ ራሱ ነው እናስታውሳለን 2013 ላይ ታገደበት ምክንያት በአመጽ ውስጥ የሚሳተፍ ፓርቲ ተብሎ ነው ከዛ በኋላ የፌደራል መንግስቱን እኮ ወደ ሰፊነት የምትመለከተው መመለስ የሌለበትን ፓርቲ አዋጅ አሻሽሎ መለሰው 2015 ላይ እንግዲህ ህጋዊነቱ ተመለሰለት እሺ ሁልክ ነው ይሄ ፓርቲ ከስተቱ ተምሮ እንደ ፓርቲነት በትግራይ ህዝብ ዘንድ ደጋፊ ስላለው ህዝቡን ያስተዳድራል የሚል ግምት ተሰጥቶት ነው ይሄ ግምት ይያለ አሁን ላይ ማድረግ ያለበትን ነገሮች የማያደርግ ፓርቲ በምርጫ ቦርድ ቢታገድ አይገርምም የታገደበትን ምክንያት እኮ ይታወቃል በምርጫ ቦርድ የሚካሄዱ ነገሮችን አላካሄደም ልክ ነው ሲቀጥል ህጋዊነቱ እንዲመለስለት የሚጠይቃቸው ጥያቄዎች ነበሩ በልዩ ሁኔታ ተደርጎ ሲመሰረት በአመጽ የተሳተፈ ቡድን ቀድሞ ማንነቱ መመለስ አይችልም ምክንያቱም በርካታ ጂኖሳይዶችን ፈጽሟል በጦርነቱ ጊዜ በርካታ ጂኖሳይድ የፈጸመ ፓርቲ እንዴት ነው የቀድሞ ማንነቴን ፓርቲ ተብሎ ምንም ጦርነት የሚያካሄድ የፓርቲ እኮ የሚባለው የቃላት ወይንም የስኪብርቶ ጦርነት ሊያካሄድ እንጂ የትጥቅ ትግል ሊያካሄድ የሚችል ፓርቲ አይደለም ግን አካሄደ አመጽኛ ተግባር ላይ ተሳተፈ ይሄንንም ነገር መንግስት ችላ ብሎ በአዲስ መልኩ አቋቁሞት የሰጠውን ህጋዊነት ተቀብሎ ምርጫ ቦርድ የሰጠኝ ህጋዊነት እንዲያው ማልቀበል ማለት ራሱ እንግዲህ ደብረጽዮን እኮ አዲስ አበባ ድረስ መጥቶ ፈርሞ የተቀበለውን ሰርቲፊኬት ከወራት በኋላ እኛ እንቀበልም ይሄ ህጋዊነታችን አይወስንም ማለት ሲጀምር ነው ከምርጫ ቦርድ ጋር መቃቃር የጀመረው ይሄ ቀድሞ ማንነቴ እኔ ህዋሃት ነኝ ብሎ የሚያስበው ሐሳቤ የለም አጥቶታል ይሄ የተሰረዘ ቀን እንዳጣው ይታወቃል ነገር ግን አሁንም አለው ብሎ የሚያስብ ፓርቲ ስለሆነ ቢሰረዝ አይገርምም ሲቀጥል አሁንም የፕሪቶሪያ የሚባል ነገር አለ በቃ ሁሌም መንተራሻው ነገር ግን የፕሪቶሪያ የሰላም ስምምነት አልቆ የጊዜ አስተዳደር ከተቋቋመ በኋላ የህዋሃት
ህጋዊነትም ሆነ ህወሓት ትልቅ ተሰሚነቱን ያጣበት ሰዓት ምንድነው የጊዜ አስተዳደሩን ወክሎ ከራሱ ሰው መርጦ ነጌታቸው ረዳ ያኔ ሲመሰረቱም አሁን ጀነራል ታደሰ ወረደም ሲመሰረት እኮ የህወሓት ሰው ነው ክልሉ እንዲያስተዳድር በጊዜ አስተዳደርነት የህወሓት ሰዎችን የመሰረተ ፓርቲ እንደዚህ አይነት ነገሮችን መጠየቅ አይችልም እንግዲህ ዋና መነሻው ምንድነው ህወሓት በዚህ ደረጃ ጠንካራው ነው እንዳልከው ፕሪቶሪያ ድረስ ሄዶ ይሄን ነገር የማድረግ የተፈጠረውንም የሰሜኑን ጦርነትም እናስተውሳለን በዛ ደረጃም እንደዚህ ጉልበቱ ሊያሳይ የቻለበት ምንድነው ከፖለቲካ ፓርቲነት እድሜ አንፃር ነው እንግዲህ 50 ዓመት ቀላል አይደለም ግን እንደው የዚህ የ50 ዓመቱ ጉዞ በትክክልስ አንዲት ሀገር ላይ አውራ ፓርቲ ሆኖ የመቀጠሉ መገለጫ ሊሆን ይችላል ወይ የሚለውን ጥያቄ ማንሳት ተገቢ ነው ኢህአዲግ በሚል ስም እናንሳ አይደለ ከ1983 ጀምሮ እንግዲህ ትናንትና እንኳን የ97 ምርጫ ድፍን 20 ዓመት ሞልቶታል ሶ ይሄንን ስታነሳ ኢህአዲግ በፖለቲካ ፓርቲነት ከዛም ደግሞ አሁን ህወሓት ብለን በፖለቲካ ፓርቲነት የቆየበትን ጊዜ ስናነሳ ማን ነበረ ከጀርባው በደርግ ስርዓት ውስጥ እና ኢህአፓ ብለህ ስታነሳ መኢሶን ብለህ ስታነሳ እነዚህ የሰራተኞቹ ሌሎቹንም ብለህ ስታነሳ ኦኬ ተነጻጻሪነት አለ ብለን ያው ይሄ መገፋፋቱ ምኑም አንዲት ሀገር የፖለቲካ ሲስተም ውስጥ እንዳለ አድርገን እንቁጠረው ሶ ህወሓት 50 ዓመት ሲቆይ ማን ነበር አብሮት በዚህ ያህል አንጋፋ ነኝ ብሎ ለማለት ሌላ ተገዳዳሪ ማን ነበረ አንጋፋ ተብሎ ሊነሳ የሚችል በሀገሪቱ ፖለቲካ ውስጥ አብዛኞቹ ፖለቲካ ፓርቲዎች ምርጫ ሊደርስ ሲል እናያቸዋለን ከምርጫ በኋላ ይጠፋሉ አብዛኞቹ ፖለቲካ ፓርቲዎች የከሰሙት ከምርጫ 97 በኋላ ነው አብዛኞቹ በጣም በርካታ አብዛኞቹ ፖለቲከኞች ፖለቲካን እርግፍ አድርገው የተውት የሞቱት የተሰደዱት ከምርጫ 97 በኋላ ነው በደርግ ስርዓት ያለው እንዳለ ሆኖ አሁን እኛ በዚህኛው በመናቀው እድሜያችን ነው የምንቆጥረው ጽሁፉም ያነበብናቸው ምንም እንደው ጉዳያችንም እነዚህ ላይ ይሄ ዲሞክራሲ ሲስተም ተብሎ ኢህአዲግ ማስኬድ ከጀመረበት በኋላ ማለት ከሱ ጊዜ ጀምሮ ነው እንግዲህ ተገነባ ሀገሪቱ ላይ ዲሞክራሲ ግንባታው ተጀመረ የሚባለው 83 ነው እነርሱ ይሉት እንደነበረው ሶ ከዛ ጊዜ በኋላ ያለውን ስትቆጥር 50 ዓመት በኢትዮጵያ ፖለቲካ ውስጥ ቆይቻለሁ ብለ ስትል በዛ 50 ዓመት ውስጥ ከጎንህ ማን ነበረ ማን እየተገዳደረ ነበረ በርግጥስ ሌላ አንጋፋ ተብሎ ሊጠቀስ የሚችል ፓርቲ የለም ወይ ብለ ማንሳት ይችላል ደቡብ አፍሪካ ላይ ኤንሲ ፖለቲካ ፓርቲን ስታነሳ ሀገሪቱ ላይ እጅግ በጣም አንጋፋ የሚባል ፖለቲካ ፓርቲ ነው እርሱም ብቻ ግን አታነሳም ደቡብ አፍሪካ ላይ በየምርጫው እናስተውሳለን አይደለ ምን ያህል ትንቅንቅ እንዳለ አብዛኞቹ ፖለቲካ ፓርቲዎች ተቀራራቢ እድሜ ያላቸው ፖለቲካ ፓርቲዎች ናቸው በየምርጫው ላይ በተረጋጋሚ ህዝቡ ልብ የሚሰጣቸው የሚያያቸው ናቸው አሁን ይሄንን ለምንድን ነው ያነሳ ነው የዚህኛው መግለጫ ላይ እንደ አንጋፋ ፖለቲካ ፓርቲነት ራሱን የመግለጽ ነገር ተመልክተንበታል ኦኬ ልክ ነው አንጋፋ ነው እዚህ አንጋፋነት ውስጥ ግን በሀገሪቱ የፖለቲካ ስርዓት ውስጥ ማን አብሮት ነበረ ራስህን ቤት ውስጥ የቤቱ ታላቅ ልጅ ነህ የቤቱ አድራጊ ፈጣሪ ነህ ብቸኛም ልጅ ነህ ታላቅም ነህ ብቸኛም ነህ ሶ አንተ ለዛ ቤት ወሳኝ ስለመሆነ ማንም ሊነግርህ አይገባም እናትም አባትም ሊመለከቱን የሚችሉት እንዴት ሊሆን እንደሚችል የታወቀ ነው ሶ አንተ ቤት ውስጥ ለምታደርገው ነገር በሙሉ ተጠያቂው ምኑም አንተ ነህ ልትሆን የምትችለው እንጂ ሌላ ማንም አይኖርም ታናሽም ታላቅም ስለሌለ ልክ እንደዛ ማለት ነው ይሄ አሁንም እነዚህ መግለጫዎች ላይ ስታየው ተረጋጋሚ በኢትዮጵያ ፖለቲካ ውስጥ አንጋፋው ፓርቲ ከመሆኑ አንፃር እያሉ የሚነሱ መንፈስ ያላቸው ነገሮች አይሰሩም እዚህ ነገር ውስጥ አንደኛ ሌላኛው ኤንሲ ብያለሁ አይደል ቀደም እናንሳ ምሳሌ እንጥቀስ ኤንሲ ፖለቲካ ፓርቲ ደቡብ አፍሪካ ላይ የደቡብ አፍሪካ ብሔራዊ ምርጫ ቦርድ የሀገሪቱን የምርጫ ቦርድ ህግ አታሟላም ብሎ ሰረዘው ኤንሲ ለኦባሳንጆ ደብዳቤ መጻፍ እንደው ይችላልስ ስታስበው ምክንያቱም ሀገር ውስጥ የሚንቀሳቀስ አንድ ፖለቲካ ፓርቲ ነው ሌሎች ሀገራት ላይ ካሉ ፖለቲካ ፓርቲዎች ጋር እህትማማችነት ሊፈጥር ይችላል እሱ ምንም እንትን የሚባል ነገር አይደለም ስለዚህ አሁን እዚህ ላይ ያየናቸው የተረጋጋሚ
የሚጠቀሱ ሜንሽን የተደረጉ ግልባጭ ተብለው የተቀመጡ ሰዎች ምንም ሊፈጥሩ የሚችሉ ሰዎች አይደሉም። ምክንያቱም ነገርየው የውስጣዊና ውስጣዊ ጉዳይ ከመሆኑ አንፃር ይሄንን እንያዝ ዮርዲ። ሌላኛው በጣም የገረመኝ ነገር እንግዲህ እኔ እናንተ ፖለቲካን ባለችን አቅም እንረዳለን አይደለ? እንደዚህ አይነት አቤቱታዎች ሲቀርቡ ቢሮ እንኳን ምንድነው ዮርዲ የማስጠንቀቂያ ደብዳቤ አለ ተብለ ስትባል ተቀበልና ምን ታረጋለህ? ኤችአር ጋርም ሊሆን ይችላል የሚመለከተው ሰው ጋር ትሄድና አቤቱታ ታቀርባለህ። ይሄ ደብዳቤ እኔን አይመለከትም ጥፋተኛ ካልሆንክ ትላለህ፣ ይግባኝ ትጠይቃለህ አይደለ? ለዛ ይግባኝ መጠየቂያ ከዚህ ከብሔራዊ ምርጫ ቦርድ ህግ አንፃር የተቀመጠ ቀን አለ። አንድ ፖለቲካ ፓርቲ እንደ አይነት ውሳኔዎች ሲተላለፉበት ባሉት 30 ቀናቶች ውስጥ ምላሽ መስጠት ይጠበቅበታል። ለማ ለብሔራዊ ምርጫ ቦርድ አሉክ ዮርዲ ብሔራዊ ምርጫ ቦርድ ላይ የተቀመጠው ይሄ የ30 ቀን እድል ኖሮ ነው ወደ እነዚህ አካላት የተከደው። ሌላኛው ስተት ማለት ነው። ህወሓት እኮ ይሄንን የ30 ቀን እድል የማይጠቀምበት አንድ መንገድ አለ ብዬ ማስበው ነገር አለ። ምርጫ ቦርድ ለህወሓት የ3 ወር እድሜ ነው የሰጠው። ይሄን የ3 ወር እድሜ ተጠቅሞ አሻሽሎ ቢሆን ትናንትና እኮ ህወሓት ላይ ሰረዝ የሚችል ፓርቲ ነው። እንዳንጋፋነቱ እንደ ፓርቲነቱ የሚቀጥል ፓርቲ ነው። አሁንም ይሄንን ነገር ይሄ የፕሪቶሪያ የሰላም ስምምነት ስላለው ሌሎች ሰዎች ጋር ጠይቄ ህጋዊነቴን እንደፈለኩ ማስመልሰው ቢኖርም ባይኖርም ማንንም ሊያዘኝ ሊጠይቀኝ የማይችል አይነት ብሎ የሚያስበው ሐሳብ ያለ ግን ይሄ ልክ አይደለም። በተሰጠው ቀን ህጋዊነቱ እንዲመለስለት እነዚህንም ግልባጮች መጻፍ ከነበረበት እኮ ሊጽፍ የሚችልበት ጊዜ እነዛ በ3 ወራት ጊዜ ውስጥ ነበረ። ነገር ግን የተባለውን ነገር እንዳላደረገ እኮ ያውቃል፣ ጥፋተኛ እንደሆነ ያውቃል። ምክንያቱም በነገር ላይ ለሱ አንዱ እንትናቸው ምን እንደው ታውቃለህ፣ ይቺ መልስ ያልሰጡባትም እኛ ጥያቄያችን ውስጥ በልዩነት የምትል ቃል አለች ነው። ምንድነው በልዩነትና የቀድሞ ማንነት ይመለስ የሚለው ትልቅ ጥያቄ ነው። ምርጫ ቦርድ ይሄን ማድረግ አይችልም። ሊያውም የተሰረዘን ፓርቲ መመለስ እኮ እንዲቻል ምርጫ ቦርድ አዲስ አዋጅ አሻሽሏል። በልዩነት እንዲመለስ ብሎ አመጽ ላይ ተሳትፋል፣ ጂኖሳይድ ፈጽመሃል፣ በርካታ ነገሮችን አውድመ እንዴት ነው የቀድሞ ማንነት ልትመለስ ምችል? ፓርቲ ልትባል ለምችለው አመጽኛ ቡድን ነው የሚባል። ህወሓት እኮ አመጽኛ ቡድን ነው እንጂ የሚባለው በወቅቱ ህወሓት ፓርቲ ነው አትል። ምክንያቱም በህዝብ ተወካዮች ሙሉ ለሙሉ ተሰርዟል። የትጥቅ ትግል ውስጥ ያለ ፓርቲ ነው። ከፓርቲነቱም ወጥቶ የትጥቅ ትግልን እያካሄደ የነበረ ፓርቲ ከዛ በኋላ በሰላም ድርድር ከመጣ በኋላ ወደ ቀድሞ ማንነት የመልሱ አይችልም። ምክንያቱም ያጠፋው ነገሮች አሉ፣ የተፈጸሙ ነገሮች አሉ። እነዚህ ነገሮች ካደረገ በኋላ ህጋዊነት የመልሱልኝ ብሎ መጠየቅ ያልተገባ ነገር። ነገር ግን ይሄ ፓርቲ ምርጫ ቦርድም የፌደራል መንግስትም ተመልክቶ አንጋፋ ነው፣ ለሀገሪቷ ትልቅ የሚባል ፓርቲ ነው፣ ትልልቅ ሰዎችም አሉ ተጽዕኖ የሚያመጡ ሰዎች፣ ይሄን ፓርቲ እንዴት መልስ በሚል አዲስ አዋጅ አሻሽሎ በልዩ መልክ መለሰው። በልዩነት ከተመለሰ በኋላ እኮ የልዩነቱንም እኮ ሰርተፊኬት ራሱ ዶክተር ደብረጽዮን ገብረሚካኤል ፈርሞ ወስዷል። መከራከር የነበረበት አልፈልግም ብሎ መጠየቅ የነበረበት ያንን ፊርማ አዲስ አበባ ላይ መጥቶ ፈርሞ ሲወስድ ነበር። አሁንም እነዚህ ሰዎች የአመጽ ስሜት እንዳላቸው የምትረዳው ከተቀበሉ በኋላ እኛ እንዲያውም የቀድሞ ማንነታችንን ነው መልሶ ያልነው እንጂ አዲሱን እናንተን ሐሳብ አይደለም መጀመሪያ ነበር እኮ ማለት የነበረበት። አሁንም ይሄ ፓርቲ ከሌሎች አካሎች ጋር ራሱን ያያያዘ ምርጫ ቦርድ በምርጫ ቦርድ የሚተዳደር ፓርቲ ከሌሎች አካላን የሚጠይቅ ከሆነ ምርጫ ቦርድን ዘሎ የሚጠይቅ ከሆነ አንድ የክልል መንግስት ከውጭ ሀገር ጋር ግንኙነት የሚያደርግ ከሆነ የፌደራል መንግስቱን አልቀበልም ወይንም ንቅ ያለው አይነት ስሜት ከትናንት ወዲያው ደብዳቤ በኋላ እኮ ይሄ ነገር ተሽሯል። በቃ ይሄ ነገር ውሳኔ ህወሓት እኔ ከፌደራል መንግስቱ ከምርጫ ቦርድም በላይ ነኝ፣ እኔን የሚያስተዳድረኝ አፍሪካ ህብረት ነው ብሎ እስከ ማለት የደረሰበት ደረጃ የማይጠበቅ ነው። ምክንያቱም በምርጫ ቦርድ እስከተዳደርክ ድረስ በምርጫ ቦርድ ነው። ይሄንን የቀድሞ ማንነቴንም እኮ መልሱ ልትልም ብትችለው ይሄ አፍሪካ ህብረት ጋር ሄደ አይደለም ምርጫ ቦርድ ነው ሊመልስልህ የሚችለው። እስቲ አፍሪካ ህብረት እስቲ የቀድሞ ማንነቱን ይመልስለት ብንል በምን አይነት አግባብና በምን አይነት ሂደት ሊመልስለት ይችላል? እስከምን ድረስ ነው አቅማቸው የሚለውን ማንሳት እዚህ ላይ ተገቢ ጉዳይ ነው። እንግዲህ ወንዝ ተሻጋሪነት አንዳንዴ ይሄ ወንዝ ስትሻገር ለሚረባህና በትክክል ጥቅም ለምታገኝበት ነገር መሆኑ ተገቢ ነው። ቀደም ሲል እንዳልነው እንደ ፓርቲ ወንዝ ተሻግረህ ከፒኬኬም ሊሆን ይችላል፣ ቅድም ያልነው ከኤንሲም ጋር ሊሆን ይችላል ምናምን ወዳጅነት ትመሰረታለህ። ወንዝ ተሻግረህ ግን ሀገር ውስጥ ያለህን እውቅና ለማስመለስ መሞከር
ምንድነውስ የነዚህ ሰዎች ሚና ምንድነው? አሁን ዶክተር ወርቅነህ ገበየሁ እንደ ተወከሉበት ተቋም ምን ሊያደርጉ ይችላሉ? ኦሉሴጉን ምን ሊያደርጉ ይችላሉ? ኦባሳንጆ የፕሪቶሪያው ስምምነት ላይ በጣም ትልቁን የአሸማጋይነት ሚና ሲጫወቱ የነበሩ ሰው ናቸው። እሳቸው ያኔ የነበራቸው ኃላፊነት ምንድነው? ይሄ ጉዳይ የጦርነቱ ጉዳይ በአንድ ሉዓላዊት ሀገርና በአንድ ደግሞ በወቅቱ ታጣቂ ተብሎ በተፈረጀ አካል መካከል ስለሆነ እዚች ሀገር ላይ ሰላም መስፈን አለበት፣ ምክንያቱም ጦሱ እዚህ ዙሪያው ላይ ላለው ነው ብለው በማሰብ አህጉሪቱ ፖለቲካ ውስጥም ረዘም ያለ ክብርና ስምም ምንም ያላቸው ስለነበሩ ይሄን ኃላፊነት ወሰዱ ያሸማጋይነቱ። አሁን ምን አይነት ሚና ነው የሚወስዱት? ዳግም እንዲያሸማግሉ ነው የተፈለገው? ይወርዲ እነዚህ አካላቶች እኮ ምንም መፍትሄ አያመጡም። ግን እሱ እዚህ አቤቱታው ላይ ምን ይላል መሰለ? የፕሪቶሪያ የሰላም ስምምነት ወደ መጣስ እነዚህ ሰዎች የፕሪቶሪያ የሰላም ስምምነት አደራዳሪ አካላቶች ናቸው። ህወሓት ህጋዊነትን ካጣ አሁን የፕሪቶሪያ የሰላም ስምምነትን እሰርዛለሁ ሊል ነው ራሱ የተፈራረመውን ፊርማ። ነገር ግን እነዚህ ሰዎች ሊነጋገሩም የሚችሉት በፕሪቶሪያ የሰላም ስምምነት ከህወሓት ጋር ሳይሆን ህወሓት የጊዜ አስተዳደር ወክሏል፣ ከፌደራል መንግስቱም ከህወሓትም ተወክሏል። በዚህ ስምምነት ላይ ለክልሉ ይበጃል የተባለው መንግስት ምንድነው? የጊዜ አስተዳደሩ ነው። የጊዜ አስተዳደሩ እንግዲህ በፕሪቶሪያ የሰላም ስምምነት ላይ ከፌደራል መንግስቱ ተወክሎም ከዛም ተወክሎ ይወሰናል ተባለ፣ ተወከለ። አሁን ላይ ህወሓት ሳይሆን እንደዚህ አይነት ጥያቄዎች መጠየቅ የሚችለው የክልሉ ጊዜ አስተዳደር። የክልሉ ጊዜ አስተዳደር በፕሪቶሪያ የሰላም ስምምነት መሸርሸር መጣስ ላይ ከዚህ በፊትም እኮ ሲጠይቅ እና ጥያቄ ሲያቀርብ ተመልክተናል። እነዚህ ዲፕሎማቶች የሚባሉት በስምምነቱ ላይ እጃቸውን ያስገቡ ሰዎች መጣውም ከጊዜ አስተዳደሩ ጋር እንጂ ከህወሓት ጋር ምንም አይነት ንግግር ሲያደርጉ አልነበረም። ነገር ግን ህወሓት የፕሪቶሪያ የሰላም ስምምነት እኔ ስለተፈራረምኩ ውሳኔዎችንም የምወስነው ሂደቱንም የምፈጽመው እኔ ነኝ ይላል። ነገር ግን ይሄ አይደለም። ስምምነቱን የተፈራረመ አካል እኮ ስምምነቱን መተግበር አለበት አልተባለም። ሌላ በጊዜ አስተዳደር ተሾሟል፣ የጊዜ አስተዳደሩ ስምምነቱን ይፈጽማል ማለት ነው። ስለዚህ ህወሓት ጥያቄውን መጠየቅ ያለበት ምርጫ ቦርድ ነው። እነዚህ አካላቶች ለዚህ ጥያቄ ምንም የሚሰጡት መፍትሄ የለም። አንድ ሚና ተጫዋች ነው የጊዜ አስተዳደር ውስጥ ሚና ያለው ነው እንጂ እንደ ዋና አቀንቃኝም አይደለም ወይንም ዋና ተጫዋችም አይደለም። አዎ ይሄን ጥያቄም ሊመለስለት ከተባለ የፕሪቶሪያ የሰላም ስምምነት እየተሸረሸረ ነው ብለው እንመልስ እንኳን ብለው ቢመልሱ ለጊዜ አስተዳደሩ እንጂ ለህወሓት ምንም አይነት መልስ ሊሰጡት አይችልም። ስለዚህ ህወሓት የሚጠይቃቸው ጥያቄ ይሄ ምንድነው? ሰሚ ያጣ ጆሮ እንደሚባለው ለሁሉም አይደለም የሚያወራው። አሁን ሁሉንም መተነኳኳስ ይፈልጋል። መንግስት የፕሪቶሪያን የሰላም ስምምነት እየሻረ ነው፣ የኔን ህጋዊነት ካሳጣኝ ወደ ትጥቅ ትግል ልንገባ ነው፣ ይሄ የጸጥታው ሁኔታ ሊደፈርስ ነው ብሎ ሌሎችንም ለመረበሽ የሚጠቀምበት መንገድ ነው እንጂ አሁንም በአፍሪካ ህብረትም ጠየቀ፣ ለአውሮፓ ህብረትም ለአሜሪካም ጠየቀ፣ ህጋዊነቱን ሊመልሱለት አይችሉም። እንግዲህ የ2011 የምርጫ ቦርድ አዋጅ ላይ የተመለከተው አንዱ ነገር ምንድነው? ፓርቲው ወይንም የፓርቲው ኃላፊዎች በፓርቲው ስም መንቀሳቀስ አይችሉም የሚለው ተጠቃሽ ነው። አሁን ደግሞ እዚህ ጋር ቀደም ሲል መነሻችን ላይ የዚህ ደብዳቤ ላይ ያለውን ስምና ቲተር የገለጽ ነው ያለ ምክንያት አይደለም። ደብዳቤው ስለ ተብሎ አይደለም የተጻፈው ወይንም በደረቅ ካለ ማህተም አይደለም የወጣው፣ ማህተም አለው። ሰው ለዚህ ደብዳቤ ኃላፊነት የሚወስድ ሰው አለ እንደማለት ነው። እሱ ሆነ ማለት ደግሞ ምንድነው? እዚህ ላይ የፕሪቶሪያን ስምምነት መነሻ አድርገው ሄደው ከተፈራረሙት አካላት አንዱ ነን ብለው የሚቆጥሩ ናቸው። ለዛም ነው የፓርቲውም ጉዳይ ይመለከተናል፣ የጊዜ አስተዳደሩም ጉዳይ ይመለከተናል ብለው ሁለቱም ላይ ሚና እንዲኖራቸው ያደረጉት። እዚህ ላይ በነርሱ ስም በነሱ ማህተም የወጣው ደብዳቤ ላይ ለሚመጣውም ማንኛውም አይነት ክልሉ ላይ ለሚፈጠረው እንደ ፓርቲቶ ክልሉ ላይ እንደ ህዝብ ለሚፈጠረው ነገር ኃላፊነት የሚወስዱት እነዚህ አካላት ናቸው ማለት ነው። ራስን እኔ ነኝ የጉዳዩ ባለቤት ብለህ አይደል ያስቀመጥከው። ጊዜ አስተዳደሩ ላይ ሆነ እየሰማናቸው ያሉ ጭምጭምታዎች አሉ፣ በጣም ብዙ እየተፈጠሩ ያሉ ችግሮች አሉ። በእርግጥም ከመጀመሪያው አቶ ጌታቸው እንዲወርዱ የተፈለገበትም ምክንያት እነሳቸው ገና ወርደው ፕሌን ውስጥ ገብተው አዲስ አበባ ሳይደርሱም የጊዜ አስተዳደሩ በሌላ የጊዜ አስተዳደር ፕሬዝዳንት ሳይተካም እዛው የሹምሸር ጉዳዮች ተመልክተናል። ከከንቲባው ጀምሮ የምታስተውሰው ነው። የማህተም መንጠቅ አይነት ተግባራትን ተመልክተናል። የዞን አስተዳዳሪዎች አብዛኞቹ ተተክተዋል። እነዛን ተግባራት እያስተዋልን ነው። አሁንም ደግሞ
እዛው ጊዜ አስተዳደሩን የመግፋት አይነት እንቅስቃሴዎች እንዳሉ በሰፊው እየተነገረ ነው የሚገኘው። ምሁራን በተለይም ደግሞ ፖለቲካና ህግን ጠንቅቀው የሚያውቁ ምሁራን ምንድነው እያሉ ያሉት ይሄ ጉዳይ አሁን ከፖለቲካ ፓርቲ ወይንም ከዚህ ከፓርቲ ጉዳይነት ወደ ፖለቲካ ፍትጊያ እየተሸጋገረ ነው ሲሉ ገልጸውታል። የፖለቲካ ፍትጊያው አሁን ከማን ጋር እየሆነ ነው ማለት ነው? ህወሓት ከብሔራዊ ምርጫ ቦርድ ጋር አይደለም ፍትጊያ ውስጥ እየገባ ያለው፣ ተመልሶ ከፌደራል መንግስቱ ጋር ነው ፍትጊያ ውስጥ እየገባ ያለው። አሁን ሉክ እነዚህን ሰዎች እነዚህን አካላት ሜንሽን ሲያደርግ እንደዚህ ለዳሽ ብሎ ግልባጭ ሲያደርግ ከዚህ በኋላ የሚፈጠረውን ነገር ወቁልኝ፣ እኔ እንደዚህ አሳውቅ ያለውኝ ሰው ከዚህ በኋላ ለሚፈጠረው ነገር እኔ ኃላፊነት አልወስድም ጭምር ነው፣ ወይንም ቀድመ አለርት ማድረግ ነገር ነው። ምን ሊፈጠር ይችላል ከዚህ በኋላ የሚለው ማንሳቱ ተገቢ ነገር ነው። አዎ ምን ሊፈጠር ይችላል የምንለው ህወሓት አሁንም ይሄ ህጋዊነቴን ወይንም የቀድሞ ማንነቴን መልሶ አትመልሱ በሚለው ጥያቄ ላይ ሌላ የትጥቅ ትግል ሊጀምር ይችላል የሚችለው ነገር አሳሳቢ ነው። ምክንያቱም ህወሓት ትንሽ ነገር የሚፈልግ ቡድን ነው። የሚሆነ አካል እስኪተነኩሰው እየጠበቀ ያለ ቡድን ነው። ምክንያቱም በርካታ ነገሮችን ከዚህ በፊት ሲሰራ ተመልክተናል። ምክንያቱም የጊዜ አስተዳደሩን ለመቀየር የተሄደበት መንገድ በሰላማዊ ድርድር ማድረግ ሲቻል ከፍተኛ ሁኔታ በክልሉ እኮ በዚህ በጊዜ አስተዳደሩ ቅየራ ላይ ንጹሃኖች ሞተዋል። እየሄደበት ያለ መንገድ አሁንም ቢሆን ለነዚህ አካላቶች ይሄን ደብዳቤ ልክ ያለው ከፌደራል መንግስቱ ጋር የትኛውንም አይነት ግጭት ንግግር ጉዳዮች ውስጥ ብገባ እናንተ ናችሁ ታዛቢዎች ብሎ ወደፊት ለምስክርነት ለመጥራት ይመስለኛል። አሁንም ህወሓት ህጋዊነቱ አይመለስለት፣ ነገር ግን ህጋዊነቱ አልተመለሰም ብሎ ካሰበሱ ወደ እንደው የ30ውን ቀን እድል ግን እንስጥ። አሁን 30 ቀን የሌለ የብሔራዊ ምርጫ ቦርድ እንደው በ30 ቀን ውስጥ የሐሳብ ለውጥ ቢያደርግ የሚለውንም ተስፋ እናያዝ። ምናልባት ቢፈልግ እኮ ግን ህወሓት ይሄንን የ30 ቀን መጠቀም ቢፈልግ ከአፍሪካ ህብረት ይልቅ መጀመሪያ ወደ ፌደራል ከፍተኛ ፍርድ ቤት ይግባኙ መጠየቅ ይችል ነበር። ነገር ግን እንዳልፈለገ የምትረዳው የተሰጠውን መብት መጠቀም ሳይችል ወደ ሌሎች የሄደበት መንገድ ነው። በመብት የተቀመጠለትን ነገር አልተጠቀመም። ነገር ግን መብቱ ያልሆነን በማህተሙ በስሙ በፓርቲው መጠቀም የሌለበትን ነገሮች እስከ አፍሪካ ህብረት የሄደበት መንገድ ህጋዊነት ጸባጫሪነት ነው። አሁን በቃ አፍሪካ ህብረት ሄደ ማለት የፕሪቶሪያ የሰላም ስምምነት ተሽሯል። የፕሪቶሪያውን የሰላም ስምምነት ደግሞ ማን ሻረው ሲባል የፌደራል መንግስት ሻረው ሊሉ የፌደራል መንግስት ጋር ከተሻረ እንግዲህ እንደገና ተመልሼ ወደ ቀድሞ ሁኔታ ልመለስ ነው ሊሉ ነው። አሁንም ህወሓት ዓላማውና እቅዱ ህጋዊነቴን የማይመለስ ከሆነ ህጋዊነቴን ሊመልስልኝ የሚችለው የፌደራል መንግስቱ አይደለም ብሎ ወደ አፍሪካ ህብረት ሄደ ማለት ከፌደራል መንግስቱ ጋር ሌላ ያሰበው ተንኮል አለ ማለት ነው። የዚህ የፕሪቶሪያ ስምምነት ላይ በተቀመጠው እንግዲህ እኛም ደርሶናል ነበር ተመልክተናል አለ ሰነዱ እጃችን ላይ አለ። አንቀጽ ማንቀጽ መጥቀስ ይቻላል። ከተቀመጠው ነገር ውስጥ እነዚህ የተፈረሙት ስምምነቶች አሉ አይደል? እነዛን ስምምነቶች መተግበር የሚል ኃላፊነት የተሰጠው ለሁለት ወገን ነው። አንድ ለፌደራል መንግስት፣ ሁለት ደግሞ ወደ አዲስ አበባ ተመልሳችሁ ወይንም ወደ መቀሌ ተመልሳችሁ ለምታቋቁሙት ጊዜያዊ አስተዳደር በሚል ነው የተሰጠው። እዚህ ላይ የፕሪቶሪያ ስምምነት ባላከበረ መልኩ የፕሪቶሪያ ስምምነት ውድቅ ባደረገ መልኩ የፕሪቶሪያ ስምምነት ጥሶ ወደ ግጭት በሚያመራ መልኩ የሚሉ አገላለጾች በሰፊው አይተናል። የዚህኛው አሁን የተጻፈው ደብዳቤ ላይም ከዚህ ቀደምም የተጻፈው ደብዳቤ ላይ ህዝብ ማወቅ ያለበት ይሄንን የፕሪቶሪያ ስምምነት እየተገበረ ያለው የጊዜያዊ አስተዳደሩ ነው። ቀድሞ በጌታቸው ረዳ አሁን ደግሞ በጀነራል ጻድቃን ማነው ታደሰ ወረደ የሚመራው ጊዜያዊ አስተዳደር ነው እየተገበረ ያለው። አንደኛ ክልሉ ላይ እየተከናወኑ ያሉ ማናቸውም ጉዳዮች በቀጥታ የሚመለከተው እንደ ፓርቲ ህወሓት የሚለውን የፓርቲ ባለቤትነት ሳይሆን ወይንም አካል ሳይሆን ጊዜያዊ አስተዳደር የሚለውን ነው። ስለዚህ እዚህ ደብዳቤ ውስጥ ኦባሳንጆ መነጽራቸውን አድርገው በደንብ ሲያነቡት የሚገባቸው አንድ ነገር ምንድነው? ይህ ስምምነት የተፈረመው ወይንም እነርሱ ተጣሷል ብለው ሜንሽን ያደረጉት የጠቀሱት ስምምነት የተፈረመው በማን በኩል ነው? እዚህ ፊርማ ላይ እንትናቸውን ያሳረፉት እነማን ናቸው? ከዚህ ፊርማስ በኋላ የዚህን አፈጻጸም ኃላፊነት የተቀበለው ማን ነው ብለው ሲሉ ኦባሳንጆ ምላሽ ያገኛሉ። ስለዚህ አንዱ ሽምግልና እዚህ ላይ እንደማይሰራ ታረጋግጣለህ። ሌሎቹንም በተመሳሳይ እንዲሁ አድርገን ማየት እንችላለን። ትናንትና በሐሳብ ሚዲያ ቻናላችን
ትግራይ ላይ እየተንቀሳቀሱ ያሉ ፖለቲካ ፓርቲዎችን ለማናገር ሞክረን ነበር በተለይም ደግሞ ቀደም ሲል ያነሳ ነው እኛ ምን ሊሆን ይችላል ከዚህ በኋላ የሚለውን ሐሳብ አንስተን ነበር ዮርዲ እንደው እንደ ፖለቲካው ላይ ረጅም ጊዜ እንደቆዩ ከዛም ደግሞ ክልሉ ላይ ያለውን የፖለቲካ መንፈስ በቅጡ እንደሚረዱ የራሳቸውን ግምታዊ ሐሳብ ሰጥተውናል ምናልባት እሱን እንመልከትና የኛን ግምታዊ ሐሳቦች ደግሞ እናስቀምጣለን ሁለት የፖለቲካ ፓርቲ ሰዎች ነው ያናገርነው አንደኛው በዚሁ ሐሳብ ሚዲያችን ላይ ከዚህ ቀደምም አቀርበናቸው ነበር ኃይለ ማርያም ህሉፍ ይባላሉ የተንቤን ኢትዮጵያ ዲሞክራሲያዊ ፓርቲ ዋና አስተባባሪ ናቸው ከዛ ደግሞ የሳልሳይ ወያነ ትግራይ ሊቀመንበር የሆኑት አሉላ ኃይሉ እርሳቸውንም እንዲሁ አናግረናቸው ነበር ምን አሉ እንደው ምን ይፈጠራል ክልሉ ላይ ከዚህ በኋላ የሚለውን እንመልከትና እንመለሳለን አንድ ህጋዊነት የሌለው ፖለቲካ ፓርቲ ሁሉም ነገር ይዞ እንዲቀጥል ከተፈቀደለት የኛ እንደ ህጋዊ ፓርቲ መኖርም ትርጉም የለውም ስለዚህ ምህዳሩ ሙሉ ለሙሉ አንድ ህጋዊ ባልሆነ ፓርቲ ወይ ደግሞ አንድ አካል ቁጥጥር ውስጥ ይወደቀ ይሆናል የሚፈጠር ነገር የለም ያው ወጣቱን በዚህ 5-6 አመት እኔኳን 14 አመት ኦልሞስት እየተከራከርኩ በሰላማዊ መንገድ እንትን ያደረኩ የሚቃወም ሰው ነኝ ስለዚህ አሁን ወጣቱ ነቅቷል ወጣቱ ጫፍ ከጫፍ ነቅቷል አሁን ካሁን በኋላ ለህወሓት ወግ ነው ለአንድ ጉጅለ ለአንድ ቤተሰብ ለአንድ ያድዋ ሰሮ ንግስነት ተከራክሮ የሚሞት ወጣት ካለ ያው ምንም አይባልም ያርፒ ማዘም ይችላል መልካም ዮርዲ እነርሱ እንግዲህ ይሄንን ብለዋል የኛን ግምት ሐሳቦችን አስቀምጥ አው እንግዲህ እነሱ እንዳሉት ከሆነ ይሄ ነገር ለትግራይ ህዝብ ረፍት የሰጠው ነገር ምንም ጥያቄ የለውም ህወሓት የትግራይን ህዝብ ምን እንዳደረገ እናስታውሳለን አሁንም ምን አይነት ወከባና ምን አይነት ግርግር እየፈጠረ ነው የሚለው በጣም አሳሳቢ ነገር ለትግራይ ክልል ህዝብ አዲስ ተስፋው በአቶ ጌታቸው ረዳ የሚመሰረተው አዲስ ፓርቲ ነው ይሄ አዲስ ፓርቲ እንግዲህ ወደፊት ተቋቁሞ ለትግራይ ህዝብ በትግራይ ዲሞክራሲ የሚያመጣው ለውጥ በጣም ተጠባቂ ሁኔታ ነው አሁንም ለህዝቡ እፎይታና ሰላም ይሰጣል የሚባለው የጊዜ አስተዳደሩ አለ በጊዜ አስተዳደሩ ይተዳደራሉ የጊዜ አስተዳደሩ ማንኛውንም ውሳኔ ሲወስን ከፌደራል መንግስቱ ጋር ተነጋግሮ የፌደራል መንግስቱን አማክሮ ምን ማድረግና ምን መደረግ አለባቸው የሚላቸው ሁኔታዎች ተመልክቶ ስለሆነ ለትግራይ ህዝብና ለትግራይ ዜጎች በጣም ትልቅ እድል የሚሆነው ስምምነት የህወሓት ከፓርቲነት መታገድ በኔ እይታ ለትግራይ ህዝብ ሰላማዊ እፎይታ የሚሰጥ ነገር ነው የትናንትናውም ሰልፍ ያንን ነው የሚያመላክተው እናቶች ወጥተው ሲጠይቁ የነበረውን ጥያቄ ሰልፉን በጥቅሉ ያንን ነው የሚያመላክተው የዚህኛው አሁን የትናንቱ ደብዳቤ የተቀባይነቱ ነገር ምንም በመቶኛ ስታሰላው ዜሮ ነው ምንም የሚያመጣው ውጤት አይኖርም ብለን እናስባለን ምናልባት እንደው ወደዛ የተጻፈውን ደብዳቤ ወደዚህም ቢጽፉ ወደ ተገቢው አካል ቢጽፉ በደንብ ክሊር አውት ቢያደርጉት ጥያቄያቸውን ኢንተረስታቸውን በደንብ ይሄ ግልጽ አድርገው ቢያስቀምጡት የተሻለ ነው ብለን እናስባለን ወደ ቀድሞ ፍጹም ደስ የማይል አይነት ሁኔታ ግን ክልሉ እንደማይመለስ ተስፋ እናደርጋለን ምክንያቱም ዮርዲ አንዳንድ ሰዎች ከሚያነሱት ስጋት መካከል አንዱ ምንድነው የትጥቅ ማስፈታት ሂደቱ ላይ ያልተጣሩ መረጃዎች አሉ የሚሉ አሉ ይሄ ደግሞ ከዛ አካል የቀደመ ባህሪ አንፃር የሚተነተን ጉዳይ ነው ስለዚህ እሱን መነሻ በማድረግ እንደው ክልሉ ወደ ቀደመ አይነት ነገሩ ይሄ ባለፈው 2 አመት 3 አመት ወዳየነው አይነት ነገር እንደማይመለስ ተስፋ እናደርጋለን ቀጣይ ምን ይሆናል የሚለውን ደግሞ አብረን ያለን ለቤተሰቦቻችን እናደርሳለን በዚህ እናብቃ ዮርዲ ለዛሬ እንግዲህ እዚህ ላይ እናብቃ አመሰግናለሁ እኔም አመሰግናለሁ ወደ ቤተሰቦቻችን አብራችሁን ስለቆያችሁ በጣም ደስ ብሎናል እናመሰግናለን ባነሳነው ሐሳብ ላይ ግን ልትሉን የምትሹት ማናቸውም አይነት ጉዳይ ቢኖር ከስር የኮሜንት መስጫ ሳጥኑ ላይ ጻፉልን ሰብስክራይብ የምትለውን መጫናችሁን አትርሱ ከሐሳብ ሚዲያ ጋር ስለምትቆዩ ደግሞ በጣም ደስ ብሎናል እናመሰግናለን ዮርዳኖስን ያልፋል ነበርን ቸር ቆዩ